الحمد لله رب العالمين وصلى الله وسلم على عبده ورسوله نبينا محمد وعلى آله وصحبه أجمعين أما بعد إخوتي في الله بزاري أولاد تمرتاتشن رئيس يميونو كدنيا كانت كل بلجا يالاتشو أسرتو يزول حجة كانت ترفات يميلنو الله سبحانه وتعالى دنيا لا يالو كانتوچن بدرجة أبل الفاتوال فإننا على أبواب أيام مباركة يتباركوا بهونو كانتوچ وسط እንገኛለን هي أيام 10 ذي الحجة التي فضلها الله سبحانه وتعالى الله سبحانه وتعالى تلك درجة يسطاچو بهونوت ذو الحجة مجمريا ላይ የሚገኙት 10 ቀናቶች ውስጥ እንገኛለን በእነዚህ ቀናቶች ውስጥ الله سبحانه وتعالى أودع فيها من الخيرات الشيء الكثير لعباده ለባሮቹ እጅግ በጣም በርካታ خيراتن ያዘሉ ቀናቶች አድርጓቸዋል الله سبحانه وتعالى لا شك أن حياة المسلم كلها خير مسلم የሆነ ሰው በአጠቃላይ ህይወቱ ምን ጊዜም በጎ ላይ ነው የሚገኘው መልካም ነገር ላይ ነው የሚገኘው ሙስሊም ሰው إذا اغتنمها في عبادة الله والعمل الصالح مسلم ሰው ህይወቱ በአጠቃላይ ምን ጊዜም ከመልካም ነገር ጋር የተሳሰረ ነው የምንለው الله سبحانه وتعالى በማምለክና የተለያዩ በጎ ስራዎችን መልካም ስራዎችን በመስራት ህይወቱን የሚመራ ከሆነ ሰውየው ማለት ነው ሙስሊም ሰው كل حياته خير من حين يبلغ سن الرشد إلى أن يتوفاه الله لا أقمد دم كدرس بهالا الله ወደ መጨረሻው ዓለም እስከሚወስደው ድረስ ሙስሊም ሰው ምን ጊዜም ህይወቱ በጎ ነገር መልካም ነገር እንደሰራ ነው የሚኖረው ማለት ነው ግን አላህ Subhanahu Wa Ta'ala ያው ለበጎ ነገር ለመልካም ነገር ያዘጋጀው ሰው ከሆነ ማለት ነው ግን ይህ ሆኖ ያለ الله سبحانه وتعالى يا مسلم سو الله لمن እንደፈጠረው ከተረዳ ምን ጊዜም ህይወቱ መልካም ነገር እንደሰራ ነው ህይወቱን የሚያሳልፋት ስንል አውቃቶችን الله سبحانه وتعالى አበላልቋቸዋል الله عز وجل فضل اوقاتا من الايام ቀናቶችን ከሌሎቹ ቀናቶች አበላልጧቸዋል ለምን ያበላለጣቸው ليزداد فيها المسلم اعمالا صالحه ويحصل على اجور مضاعفه الله ይሄን ያደረገበት ምክንያቱ ምንድነው ከፍተኛ ብልጫ ያላቸው የሆኑ ቀናቶችን ያዘጋጀው ለምንድነው አማኞች የተለያዩ ስራዎችን ይሰሩ ዘንድ ነው የሰው ልጆች በበጎ ስራ ላይ ተሳትፎ ያደርጉ ዘንድ ከፊል ወራቶች ሊሆኑ ይችላሉ ቀናቶች ሊሆኑ ይችላሉ ሌሊቶችም ሊሆኑ ይችላሉ የተለያየ ትሩፋት አላህ Subhanahu Wa Ta'ala በማድረግ እንዲበላለጡ አድርጓቸዋል ማለት ነው አንድ ወር ከሌላኛው ወር ሊበልጥ ይችላል አንዱ ቀን ከሌላኛው ቀን አንዱ ሌሊት ከሌላኛው ሌሊት ማለት ነው እንዲህ ያደረገው ለምንድን ነው አላህ የሰው ልጆች በበጎ ስራ ላይ ተሳትፎ ያደርጉ ዘንድ ነው አላህ Subhanahu Wa Ta'ala ያበላለጣቸው ማለት ነው ከነዚህ ትልቅ ደረጃ ያላቸው ከሆኑ ወቅቶች መካከል ከቀናት ሁሉ አላህ Subhanahu Wa Ta'ala ዘንድ የተወደዱት እንዲሁም ከዱንያ ማለትም ከዚህ ዓለም ቀናት ሁሉ በከፍተኛ ብልጫ
ከዱንያ ከዚች ዓለም ቀናት ሁሉ ከፍተኛ ብልጫ ያላቸው የሆኑት እነኚህ 10 የዙል ሒጃ ቀናት ናቸው። ዱንያ ላይ ካሉ ቀናት ሁሉ አላህ ሱብሓነሁ ወተዓላ ብልጫ ሰጥቷቸዋል። ዙል ሒጃ በአረበኛ አቆጣጠር 12ኛው ወር ማለት ነው። 12ኛው ወር ከመጀመሪያው ጨረቃ ከወጣ ጀምሮ እስከ 9ኛው ቀን ማለት ነው። ያው 10ኛው ቀን አይጾምም እናያለን። ጾምን በተመለከተ ማለት ነው። ያው ዒባዳዎችን ስንሰራ ጾም መጾም ስለሚቻል ማለት ነው። طيب الله سبحانه وتعالى እነዚህን ቀናቶች ዱንያ ላይ ካሉ ቀናቶች ሁሉ ብልጫ ሰጥቷቸዋል። ነብዩ አለይሂ ሰላቱ ሰላም በሐዲሳቸው እንደተናገሩት عن ابن عباس رضي الله عنهما عن النبي صلى الله عليه وسلم قال ما من أيام العمل الصالح فيهن أحب إلى الله منه في هذه الأيام العشر قالوا ولا الجهاد في سبيل الله إلا رجل خرج بنفسه وماله ولم يرجع من ذلك بشيء أخرجه البخاري. عبد الله بن عباس رضي الله عنه الله سراتون ولد الله تونا عند سرالفوت يا الله ملكتني عليه الصلاة والسلام عندي في الوالد ما من أيام سبحان الله بنزي أسر قناتوች ውስጥ ከሚፈጸም መልካም ስራዎች በበለጠ መልካም ስራዎች አላህ ዘንድ የተወደዱ የሚሆኑባቸው ቀናት በፍጹም አይገኝም። አላህ ሱብሃንአላህ በእነኚህ 10 ቀናቶች ውስጥ ከሚፈጸሙ መልካም ስራዎች መልካም ስራ ማለት ገደብ የለውም ማለት ነው። ማንኛውም ነገር ያካትታል ማለት ነው። ማንኛውም ነገር አላህ Subhanahu Wa Ta'ala የሚወደው በጎ ነገር የተገደበ ነገር አይደለም፣ ዘርፈ ብዙ ነው። ማንኛውም በጎ ነገር በእነኚህ 10 ቀናቶች ውስጥ የሚፈጸም ከሆነ ከነዚህ 10 ቀናቶች ውጭ ባሉት ቀናቶች ከምንፈጽመው በጎ ወይም መልካም ስራዎች አላህ ዘንድ በደረጃ እነኚህ ቀናቶች ላይ የምንፈጽመው በጎ ስራ ይበልጣል። ነብዩ አለይሂ ሰላቱ ሰላም በነዚህ 10 ቀናቶች ውስጥ ከሚፈጸም መልካም ስራዎች በበለጠ መልካም ስራዎች አላህ ዘንድ የተወደዱ የሚሆኑባቸው ቀናት አንድም ሊገኝ አይችልም። ነብዩ አለይሂ ሰላቱ ሰላም ይህን ሲናገሩ ሷሐቦቻቸውን አሉ ቃሉ ወለ ጂሃዱ ፊ ሰቢልላህ አሉ በአላህ መንገድ ላይ የሚደረግ ጂሃድም ጭምር እነኚህ ቀናቶች ላይ የሚሰሩ በጎ ስራዎች ይበልጣሉ ማለት ነው አላቸው። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን አሉ? ወለል ጂሃዱ ፊ ሰቢልላህ አሉ። ጂሃድም ነዓም ሊወዳደራቸው አይችልም አሉ። ግን አሉ ራሱንና ንብረቱን ይዞ ወጥቶ ከሀገሩ ማለት ነው ማዕረካ ቦታ ላይ ጂሃድ አለበት ቦታ ላይ ህይወቱንና ንብረቱን ይዞ ሄዶ ያልተመለሰ ሰው ሲቀርብ ይሄ ሰው ሊወዳደራቸው ይችላል አሉ። ሱብሃንአላህ ህይወቱንም ንብረቱንም በአላህ መንገድ ላይ የሰዋ ሰው ከካፊሮች ጋር በመፋለም የሞተ ሰው ብቻ ሲቀር በፍጹም ምድር ገጽ ላይ መልካም ስራ ከነዚህ ከአስሮቹ ቀናቶች ውጭ ባሉት ቀናቶች የሚሰሩ ስራዎች ሊወዳደሯቸው አይችልም። በጂሃድ ግን አንድ ሰው ህይወቱንና ንብረቱን ከነዚህ ከአስሩ ቀናቶች ውጭ ባሉት ቀናቶች ውስጥ በጂሃድ የሞተ ንብረቱንም ያጣ ሰው ማለት ነው። ንብረቱን መመለስ የለበትም። ሱብሃንአላህ ህይወቱ ብቻ ማጣት ሳይሆን ንብረቱም እንዳለ
ይሄ ሰው ሊወዳደራቸው ይችላል ما اعظمهن ይሄ የሚጠቁመው አላህ Subhanahu Wa Ta'ala ምን አይነት ትልቅ ደረጃ ያላቸው ቀናቶች መሆናቸው ነው ማለት ነው طيب من فضائل هذه العشر እነዚህ 10 ቀናቶች ትልቅ ትርፋት እንዲኖራቸው ከሚያደርጓቸው ነገሮች መካከል أنها تشتمل على يوم عرفة አንደኛ አረፋ ቀን ይገኝባቸዋል اليوم التاسع ዘጠነኛው ማለት ነው ነብዩ አለይሂ ሰላቱ ሰላም ደግሞ ስለ አረፋ ቀን ጾም ሲናገሩ احتسبوا على الله ان يكفر السنه الماضيه والسنه المستقبل ብለዋል ነብዩ አለይሂ ሰላቱ ሰላም እኔ አላህ Subhanahu Wa Ta'ala የአረፋን ጾም ለጾሙ ሰዎች ዘጠነኛውን ቀን ለጾሙ ሰዎች ያለፈውን የአንድ አመት ወንጀልና ወደፊት የሚመጣውን የአንድ አመት ወንጀል አላህ እንደሚሰርዝላቸው ተስፋ አደርጋለሁኝ ብለዋል ትልቅ ደረጃ እንዲኖራቸው ያደረጋቸው አንዱ ይሄ ነው ማለት ነው አረፋ እንደምናውቀው أداء الركن الأعظم من أركان الحج حجاجዎች ሐጅ ላይ ከሚፈጽሟቸው ማዕዘናት ዋነኛው ትልቁ አረፋ ነው وهو الوقوف بعرفة هذا اليوم العظيم الذي يجتمع فيه المسلمون من مشارق الأرض ومغاربها في صعيد واحد ይሄ ቀን ትልቅ ምት የሚሰጠው ቀን ነው ከምስራቅ እስከ ምዕራብ የሚገኙ የሰው ልጆች አንድ ቦታ ላይ የሚሰባሰቡበት ቀን ትልቅ ደረጃ ያለው ቀን የሚገኝባቸው ቀናቶች ስለሆኑ ሌላው وفي اليوم العاشر አስረኛው ቀን ላይ من هذه العشر يوم الحج الأكبر ትልቅ ብለው ነብዩ አለይሂ ሰላቱ ሰላም የሰየሙት አስረኛው ቀን الحج الأكبر ታላቁ ሐጅ ብለው የሰየሙት وهو يوم عيد النحر አስረኛው ቀን ማለት ነው الذي يؤدي المسلمون فيه مناسك الحج من طواف وسعي وذبح للهدي وحلق أو تقصير ሙስሊሞች ሁጃጆች ብዙ ስራዎች የሚሰሩበት ጧፍ ያደርጋሉ ጧፍ ኢፋዳ በመባል የሚታወቀው ሰዒ በሶፋና በመርዋ ላይ እንቅስቃሴ ያደርጋሉ ምልልስ ወذبحን للهد ያርዳሉ ወሐልቅን ጸጉራቸውን ይላጫሉ አው ተክሲርን ወይም ያሳጥራሉ ይወረውራሉ ጠጠሮች ማለት ነው እነዚህ ዒባዳዎች የሚሰሩት ማን ላይ ነው ዙልሂጃ አስረኛው ቀን ላይ ስለሆነ ማለት ነው طيب حجاجዎች እነዚህን በጎ ስራዎች ሲሰሩ وغير الحجاج حج ما ያደርጉ ሰዎች ደግሞ يصلون صلاه العيد فيه الاضاحي صلاه العيد ይሰጋሉ አስረኛው ቀን ላይ ተጨማሪ ኡዱህያ ያርዳሉ يتقربون بها الى الله سبحانه وتعالى ከአላህ አጅር የሚፈልጉ ሲሆኑ ኡዱህያዎችን ያርዳሉ ስለዚህ አስረኛው ቀን ብዙ መልካም ስራ የሚሰራበት ቀን ስለሆነ ከዱንያ ቀናት ሁሉ ብልጫ ያላቸው ያደረጋቸው አላህ Subhanahu Wa Ta'ala እነኚህ ዒባዳዎች ስለሚፈጽሙባቸው ነው ማለት ነው الله سبحانه وتعالى ذن ما من أيام العمل الصالح فيهن أحب إلى الله من الأيام الأشر الله ذن كننيه كسروتو قناتوች እጅግ በጣም አላህ Subhanahu Wa Ta'ala ዘንድ የተወደደ ምንም አይነት ቀን አይገኝም ብለው ነብዩ አለይሂ ሰላቱ ሰላም የተናገሩበት ምክንያቱ ይህ ነው ማለት ነው በእነኚህ ቀናቶች ውስጥ መልካም ስራዎችን መስራት ትልቅ ደረጃ የሚያስገኙ መሆናቸውን ካየን ለምሳሌ መልካም ስራ የሚባሉት ምንድናቸው የሚለውን እንይ فهذه الايام لها فضائل عظيمه ويشرع فيها اعمال كثيره እጅግ በጣም በርካታ የሆኑ በጎ ስራዎች መስራት ይቻላል ከበጎ ስራዎች መካከል صيام هذه الايام
እነኚህን ቀናቶች በጾም ማሳለፍ ይወደዳል يستحب صيامها صيام 9 أيام لغير الحجاج حج لما يدرجوا سوج إن لا بتقالي ዘጠኞቹን ቀኖች መጾም ሙስተሐብ ነው ተወዳጅ ነገር ነው ሐጅ ለማያደርጉ ሰዎች ማለት ነው ሐጅ ለማያደርጉ ሰዎች ጨረቃ ከወጣ ጀምሮ እስከ አረፋ ከዘጠነኛው ቀን ድረስ መጾም ማለት ነው أما الحجاج فلا يصومون اليوم التاسع حجاجوች ዘጠነኛውን ቀን መጾም የለባቸውም ለምን لأجل أن يتقووا قووا على الوقوف بعرفة عرفة ላይ ሶላት ከሰገዱ በኋላ ዙርና አስሩን ጀማዓ አድርገው ከሰገዱ በኋላ እያለቀሱ አላህ Subhanahu Wa Ta'ala መጠየቅ ስላለባቸው ምግብ መመገብ አለባቸው ውሃ መጠጣት አለባቸው ማለት ነው ከነሱ የሚፈልገው ይሄ ነው عرفة ላይ ያሉ ሁጃጆች ዘጠነኛውን ቀን መጾም የለባቸውም ግን ሐጅ የማያደርጉ ሰዎች ከመጀመሪያው እስከ ዘጠነኛው ቀን ድረስ ያለውን መጾም አለባቸው ነው ሁጃጆች የተከለከሉት ዘጠነኛውን ቀን ብቻ ነው እንጂ ሌላውን አልተከለከሉም طيب ሌላው በእነኚህ ቀናቶች ውስጥ ከሚሰሩ ዒባዳዎች መካከል አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ عن النبي صلى الله عليه وسلم قال ما من أيام أعظم عند الله ولا أحب إليه العمل فيهن من هذه الأيام العشر فأكثروا فيهن من التهليل والتكبير والتحميد أخرجه أحمد وصحح إسناده أحمد شاكر رحمه الله عبد الله بن عمر يتبع الصحابة باصل له في الحديث يا الله سبحانه وتعالى نبي اللي بلوا على ከነዚህ 10 ቀናት በበለጠ አላህ ዘንድ ታላቅ የሆኑና መልካም ስራ እጅግ የተወደደባቸው ቀናት የሉም ማለት በፍጹም አይገኝም ከነኚህ 10 ቀናት በበለጠ አላህ ዘንድ ታላቅ የሆኑና መልካም ስራ እጅግ የተወደደባቸው ቀናት በፍጹም አይገኙም ማለት ما من أيام أعظم عند الله ولا أحب إليه العمل فيهن من هذه الأيام العشر سبحان الله سلذي النبي عليه الصلاة والسلام فأكثروا فيهن من التهليل تهليل لا إله إلا الله يميلون ما بزات تكبير الله أكبر يميلون ما بزات تحميد الحمد لله يميلون ما بزات ነብዩ አለይሂ ሰላም አዘዋል ማለት ነው ስለዚህ በእነኚህ ቀናቶች ውስጥ ተህሊል ማብዛት አለብን ላ ኢላሃ ኢላላህ የሚለውን አላሁ አክበር አልহামዱሊላህ የሚለውን ማለት ነው ማብዛት አለብን ማለት ነው አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂ الحمد يكرر هذا ويرفع بها صوته مدغاغم አለበት ሙስሊም ሰው ድምጹን ከፍ ማድረግ አለበት كان الصحابه يرفعون اصواتهم بالتكبير في هذه الايام العشر ድምጾቻቸውን ከፍ አድርገው ነበር ሱሐቦች ይገለገሉ የነበረው ዘጠነኛውን ቀን ወይ 10ኛው 11 12 ከመጀመሪያው ጀምረ ተክቢራ አብዛ لا اله الا الله الله اكبر الحمد لله የሚሉን መደጋገም አለብን ማለት ነው الله أكبر لا إله إلا الله الله أكبر ولله الحمد دقق طيب በእነዚህ ቀናቶች ውስጥ ዚክሮችን ማብዛት አለብን الله أكبر سبحان الله لا إله إلا الله يميلون مدغاغم አለብን ማለት ነው ያው ተክቢራት ሲደረግ ብዙ አይነት አባባሎች መጥተዋል ግን በርካታዎቹ ዑለማዎች ተስማሙባቸው الله أكبر لا إله إلا الله والله أكبر ولله الحمد የሚለውን ማለት ነው የሚለውን መገልገል አለብን ነው طيب وكذلك يشرع في هذه الأشهر አሁንም እነኚህ ቀናቶች ውስጥ የተለያዩ ዒባዳዎችን ማብዛት
مشروع ነው ህጋዊ ነው ማለት ነው من صدقات على المحتاجين ለችግረኞች መርዳት وصدقات في سبيل الله በአላህ መንገድ ላይ صدقاዎችን ማብዛት አላህ በሚወደው መንገድ ላይ ከገንዘብህ ወጭ ማውጣት ማለት ነው وكذلك من صلوات النوافل في غير اوقات النهي ክልክል በሆኑ ቀና ወቅቶች ብቻ ሲቀር ትርፍ ሶላቶችን ማብዛት ትርፍ ሶላት ስገድ ክልክል የሆኑ ወቅቶች አሉ እነኛ ላይ እነዚህ ላይ አትስገድ ولا سيما صلاه الليل በተለይ የሌሊት ሶላት ሙስሊም ሰው ደካማ መሆን የለበትም عند ذكر الله اللهم كما استوى مدكم የለበትም بتلاوه القرآن بمنبب والتسبيح سبحان الله والتهليل لا اله الا الله በማለት ጊዜውን መጨረስ ነው ያለበት ማለት ነው ሙስሊም ሆነ ሰው ማለት ነው በአጠቃላይ በንግግር ሊሆን ይችላል ተግባር ሊሆን ይችላል ጊዜው ትልቅ ገኒማ ያዘለ ስለሆነ አያምልጥህ ነው በቃ የተለያየ መጥፎ ነገር በመስራት ጊዜውን አታሳልፈው ነው ጊዜውን አታሳልፈው የተለያየ ነገር በመስራት ጊዜን አታሳልፈው ነው طيب ሙስሊም ወንድሜ ሆይ እነዚህ 10 ቀናት ትልቅ ብልጫ ያላቸው ለመሆኑ ብዙ ነገሮች ይጠቁማሉ አንደኛ አላህ Subhanahu Wa Ta'ala የማለባቸው መሆኑ አላህ Subhanahu Wa Ta'ala እንዲህ ሲል ምሏል በአስሩ ሌሊቶችም እምላለሁ 10 ሌሊቶች የሚባሉት 10 ሌሊቶች የሚለውን አስመልክቶ ኢብኑ አባስ የተባሉ ሱሐባ ረዲየላሁ ዐንሁማ የዙል ሒጃ 10 ሌሊቶች ናቸው ሲሉ ተደምጠዋል አስሮቹ የመጀመሪያዎቹ ናቸው ኢብኑ ከፊር የተባሉት ዓሊምም ትክክለኛው ይህ ነው ሲሉ ጽፈዋል ማለት ነው እንግዲህ አላህ Subhanahu Wa Ta'ala والفجر وليال عشر ብሎ የማለባቸው የዙል ሒጃ የመጀመሪያዎቹ አስሮቹ ቀናቶች ናቸው ማለት ነው ትልቅ ግምት ይሰጣቸዋል ማለት ነው የራሱ ሁለተኛው የአላህ መልእክተኛ አለይሂ ሰላቱ ሰላም ከዱንያ ቀናት ሁሉ ብልጫ ያላቸው መሆናቸውን መጠቆማቸው ትልቅ ደረጃ እንዲኖራቸው ያደርጋል ማለት ነው ሶስተኛው ነብዩ አለይሂ ሰላቱ ሰላም በእነዚህ ቀናቶች ውስጥ መልካም ስራዎችን በበለጠ መስራት እንዳለብን ቅስቀሳ ማድረጋቸው እንዳያመልጣችሁ ብሎ ቅስቀሳ ማድረጋቸው ደረጃቸውን ከፍ ያደርገዋል ማለት ነው الحاصل أن هذه العشر المباركة لها شأن عظيم إنني 10 ቀናቶች ትልቅ ግምት ያላቸው ቀናቶች ስለሆኑ فينبغي للمسلم أن يستقبلها بالفرح والسرور አማኝ የሆነ ሰው ትክክለኛ ሙስሊም በደስታ ሊቀበላቸው ይገባዋል وأن يستغلها فيما شرع الله فيها حتى تكون كسبا له عند الله سبحانه وتعالى يجده يوم القيامة አማኝ ሰው ትልቅ ግምት የሚሰጣቸው ቀናቶች ስለሆኑ ወይም ትልቅ ግምት ኢስላም የሰጣቸው ቀናቶች ስለሆኑ መልካም ነገርን በመስራት ሊያሳልፋቸው ይገባዋል ትክክለኛ አማኝ የሆነ ሰው ማለት ነው ትክክለኛ አማኝ የሆነ ሰው ማለት ነው ግን ሙስሊም የሆነ ትክክለኛ አማኝ ሰው የተለያዩ ዒባዳዎችን እየሰራ ያሳልፋቸዋል ስንል لكن ما لا تف أن كثير من الناس تمر عليهم أعمارهم وتمر عليه الأيام الفاضلة والأوقات الشريفة ولا يستفيدون منها ግን በርካታ ሰዎች ሱብሃንአላህ ጊዜያቸው ምንም ሳይጠቀሙበት እድሜያቸውን በባጥል ነገር የሚያሳልፉ ሰዎች መኖራቸው በጣም ያሳዝናል እነዚህ ትልቅ ደረጃ ያላቸው ቀናቶችን ምንም ነገር ሳይጠቀሙባቸው ማሳለፋቸው በጣም ያሳዝናል وقال لا يكفي انهم لا يستفيدون منها
بل يستغلونها في الحرام والمعاصي والسيئات በጎ ስራ ባለመስራት ማሳለፋቸው ብቻ ሳይሆን የሚያሳዝነው የተለያየ حرام ነገር መስራታቸው ነው የሚያሳዝነው ማለት ነው በእነኚህ ዱንያ ላይ ምንም አይነት ቀን ሊወዳደራቸው የማይችልባቸው በሆኑት ቀናቶች ውስጥ የተለያዩ ወንጀሎችን እየሰሩ የሚያሳልፏቸው ሰዎች ሁኔታ እጅግ በጣም ያሳዝናል خصوصا في هذا الزمان በተለይ እኛ ባለንበት ጊዜ ማለት ነው እኛ ባለንበት ጊዜ فشت فيه الشواغل الذي فشت فيه الشواغل والملهيات من وسائل الإعلام والبث الفضائي والإنترنت والأسواق والعمل في التجارة أو العمل في الوظائف أو غير ذلك በተለይ እኛ ያለንበት ጊዜ ሰዎችን የሚወጥሩና ጊዜ የሚያደርጉ ነገሮች በተበተኑበት ጊዜ وسائل الإعلام ብዙሃን መገናኛዎች በበዙበት ጊዜ والبث الفضائي በፈضاء ላይ የሚበተኑ ነገሮች የሚረጩ ነገሮች والإنترنت والأسواق የተለያዩ ሱቆች በበዙበት ጊዜ والعمل في التجارة በንግድ ዙሪያ ሰዎች በሚንቀሳቀሱበት ጊዜ أو العمل في الوظائف وغير ذلك وهذا وإن كان أنه مطلوب من المسلم أنه يطلب الرزق مسلم سو أو سيسايم مفلقوا طروه وإيالا لكن لا يشغله ذلك أن يغتنى من هذه المواسم إنهن تلك درجة لا تكون كانت تسجن نزية لا يحلل سراي مسرا سونقا ين فرصة كما تكم ادل كما تكم يمسرا سرا ጊዜ ሊያደርገውና ሊያታልለው አይገባም ማለት ነው ሊያታልለው አይገባም ሙስሊም የሆነ ሰው لا يضيع دينه ዲኑን መተው የለበትም ዲኑን ከዲኑ መራቅ የለበትም كذلك لا يضيع ዱንያውንም መተው የለበትም አማኝ የሆነ ሰው ማለት ነው وإنما يجمع بين مصالح دينه ودنياه ለሁለቱም ዓለም የሚበጁ ነገሮች አንድ ላይ ለማስኬድ መቻል መሞከርና ያለበት አማኝ ሰው ማለት ነው ሁለቱንም መልቀቅ የለበትም ሁለቱንም ለዱንያውም የሚጠቅመውን ነገር የሚበጀውን ነገር ለአኺራውም የሚበጀውን ነገር ለማስኬድ መቻል ነው ያለበት ብልህ የሆነ አማኝ ማለት ነው ግን አንዳንድ ሰዎች ሱብሃንአላህ እንዳለ ጊዜውን ባጠቃላይ እድሜውን ወይም በተለይ እነኚህን ትልቅ ደረጃ የተሰጣቸው የሆኑ ቀናቶችን ያሳልፋል ፍለህዊ ወልለዕቢ በማይጠቅም ነገር ማለት ነው ለዱንያውም ለአኺራም ይጠቅማል በማይባል ነገር ያሳልፋቸው وتتبع المسلسلات والتمثيليات والفضائيات والأغاني والنوادي الرياضية والمباريات يضيع وقته في هذه الأمور سبحان الله የሚያሳዝነው አማኝ የሆነ ሰው አኺራ እንዳለበት ከምንም በላይ ጠንቅቆ የሚያምን የሆነ ሰው ቀብር ውስጥ ጥያቄ እንዳለበት ዱንያ ላይ ይህን ያህል እድሜ ቆይተሃል ምን አይነት ስራ ሰራህ ተብሎ እንደሚጠየቅ ያመነ ሰው በሙሰልሰል ነገር ጊዜውን መጨረሱ والتمثيليات والفضائيات የተለያዩ ብዙሃን መገናኛዎችን በመከታተል والأغاني ሙዚቃን በማዳመጥ ዘፈንን والنوادي الرياضيات والمباريات ኳስን በመከታተል يضيع وقته በማይጠቅሙ ነገሮች ጊዜውን መጨረሱ እጅግ በጣም ያሳዝናል አላህ Subhanahu Wa Ta'ala ወደ ትክክለኛው መንገድ ይመልሰን ያ ጀማዓ والعجب انه لا يمل سبحان الله አሁን የዘረዘርናቸው ነገሮች ሲከታተል ድካም የሚባል ነገር አይሰማውም የሚገርመው ነገር سبحان الله ለሊቱን ቁጭ ብሎ ሲያነጋ ምንም አይመስልም لا يمل من السهر ولا يمل من التعب مع هذه الامور التي هي مضرته እነኚህ ነገሮች ይጎዱታል እንጂ አይጠቅሙትም ለዱንያም ለአኺራ ምንም የሚጠቅሙት ነገር አይደሉም ግን ይህ ሆኖ ያለ የሚጠቅመው ነገር ላይ እየደከመው የማይጠቅመው ነገር ላይ ግን ድካም አለመስማቱ በጣም እጅግ በጣም ይገርማል ማለት ነው ሱብሃንአላህ
بينما يتعب من الطاعة والعبادات إلا من رحم الله سبحانه وتعالى الله يزن اللت بار وبتشا قال هنا بستدر قرآن لما انبب قوش بيل ويم إسلاموي كتابوችን ጥናት ለማድረግ ቁጭ ቢል ሙሐደራ ላይ ቁጭ ቢል ካሴቶችን ቢያዳምጥ ሶላት ለመስገድ ጾም ሰውነቱ እንዳለ ይበጣጠሳል ይሰለቸዋል ይደክመዋል ያዛጋዋል አጂብ ነው ሱብሃንአላህ የሚገርም ነገር ማለት ነው ግን እነዚህን ቅድም የዘረዘርናቸውን እነ ድራማ እነ ሙሰልሰል የተለያዩ ነገሮችን ሲመለከት ኳስ ሌሊቱን ቁጭ ብሎ ጋነጋ ምንም አይመስለውም አላህ ሱብሃንአላህ አላህ ሱብሃነሁ ወተዓላ ይጠብቀን አላህ ሱብሃነሁ ወተዓላ ወደ ትክክለኛው ሱና ይመልሰን ዘንድ አላህን ጧት ማታ መጠየቅ አለብን ያ ጀማዓ ኢዘን መጨረሻ ላይ ራሴንም እናንተንም የምመክረው ነገር ምንድነው ሁላችንም ጊዜያዊ ኑሮ ነው እየኖርን ያለነው ማንኛውም የሰው ዘር ኩንትራት ነው የሚኖረው እዚህ ዓለም ላይ ማለት ይቻላል فمن ضيع وقته وحياته ጊዜውን አላስፈላጊ በሆነ ነገር ያሳለፈ ሰው አላህ Subhanahu Wa Ta'ala በቁርአን ምን ይላል أولم نعمركم ما يتذكر فيه من تذكر وجاءكم النذير فذوقوا فما للظالمين من نصير أولم نعمركم أدمي أرسلتناكم نبرنا ما يتذكر فيه من تذكر ما استوس يفلق سو ما استوس لم يشاسو የሚያሳውስበት የሆነ ረጅም ጊዜ አልሰጠናችሁም ምን ሰጠናችኋል ማለት ነው አላህ Subhanahu Wa Ta'ala وجاءكم النذير አስጠንቃቂ አስፈራሪ መልእክተኛ አልመጣላችሁም ምን መጥላችኋል ስለዚህ ሐቅ እንደሬት የመረራችሁ ሐቅ የማትፈልጉ አመፀኞች ስለሆናችሁ ነው فذوقوا فما للظالمين من نصير ግፈኞች በደለኞች ናችሁና እሳት ነው የሚገባችሁና ቅመሱ ረዳትም አታገኙም ይላል አላህ Subhanahu Wa Ta'ala ማለት ነው ዱንያ ላይ ስንኖር አላህ Subhanahu Wa Ta'ala የሰጠንን እድሜን አላህ በሚወደው ነገር ላይ ማሳለፍ አለብን ስለዚህ አላህ Subhanahu Wa Ta'ala አሁን ያለንባቸው ቀናቶች ዱንያ ላይ ካሉት ቀናቶች ሁሉ አላህ በደረጃ ያበለጣቸው ናቸውና ጾም በመጾም ጾም ይቻላል አዕማለን ሷሊሃ ከሚለውስ ما من ايام الاعمال الصالح በጎ ስራ መልካም ስራ ከሚለውስ ይገባል በጎ ስራ የሚለው አሻሚ ነው ሁሉንም ያካታል ዒባዳ ማለት ነው ጾም ትችላለህ የተለያዩ አስካሮችን ቁርአን መቅራት ሶደቃ ለተቸገሩ ሰዎች ሶደቃ መሰደቅ ማንኛውም በጎ ስራን በመስራት ለስከቀን ደከመን ሰለቸን ሳንል እነዚህን ቀናቶች ማሳለፍ አለብን ነው የሚለው ስለዚህ ቆም ብለን እናስብ ያ ጀማዓ ቆም ብለን እናስብ ሁላችንም ወደ መጨረሻው ዓለም እንደምንጓዝ መረዳት መቻል አለብን لا بد من هذا المصير إذا لم تقدم لآخرتك فلا بد أن تندم في حين لا ينفع الندم بذيك عالم وسط لآخرة لما ترشوا عالم بقو سراوتين بمسرات ካልተጠቀምንባቸው እነዚህን ቀናቶች ነደም የማይቀር መጸጸት ወየውኔ ማለት የማይቀር ጉዳይ ነው ማለት ነው فعلينا أن نتنبه وننبه إخواننا እኛም ለራሳችን ወንድሞቻችንንም ይነቁ ዘንድ ትግል ማድረግ አለብን ማለት ነው ትግል ማድረግ አለብን እኛንም ወንድሞቻችንም መቀስቀስ አለብን ዒባዳ ለመስራት ማለት ነው ونعظم هذه الأيام እነኚህን ቀናቶች ትልቅ ክብር ልንሰጣቸው ይገባናል አላህ Subhanahu Wa Ta'ala እና ነብዩ አለይሂ ሰላም ክብር ስለሰጧቸው ማለት ነው ቢጧዓት الله Subhanahu Wa Ta'ala አላህ Subhanahu Wa Ta'ala በማምለክ ዙሪያ ማለት ነው አላህን በማምለክ ትልቅ ግምት ልንሰጣቸው ይገባል እንጂ የተለያዩ ወንጀሎችን በመስራት
የተለያዩ ድራማዎችን ሙሰልሰሎችን የተለያየ ነገር በቃ ብዙሃን መገናኛ ያመረታቸው ነገሮች በመከታተል ጊዜዎችን መጨረስ የለብንም አላህ Subhanahu Wa Ta'ala እና ነብዩ አለይሂ ሰላቱ ሰላም እጅግ በጣም ያከበሯቸው ቀናቶች ናቸውና በጎ ስራ በመስራት ልናሳልፋቸው ይገባናል ከዱንያ ቀናት ሁሉ ብልጫ ያላቸው 10ቱ የዙል ሒጃ ቀናት ትሩፋት እጅግ በጣም በርካታ ነውና አንድ ሰው ንብረቱንም ህይወቱንም ከካህዲያኖች ጋራ ተፋልሞ ህይወቱንም ንብረቱንም ያጣሰው ብቻ ካልሆነ በስተቀር ማንኛውም በጎ ስራ ሊወዳደራቸው አይችልም ብለዋል ነብዩ አለይሂ ሰላቱ ሰላም ይሄ ሊያመልጥን አይገባም وفق الله الجميع للعلم النافع والعمل النافع الله سبحانه وتعالى ጠቃሚ ለሆነ ዕውቀትና ጠቃሚ የሆነ በጎ ስራ አላህ ያግራልን إنه سميع قريب مجيب وصلى الله على نبينا محمد وعلى آله وأصحابه أجمعين